ማየት ፈልግሻለች። አሁን ሳሎን ላይ ብላሻለች። እሺ እንሂድ። መጣለች። ጨርቻታለሁ። ማርያ አቤት። ምን ያስጮሻል? ቀስ ብለሽ አትጣሪም እንዴ? ዝም በይ እባክሽ። ቆይ ምን አድርጊ ነው የምትይኝ? ምን አለሽና ምን ታደርጊልኛለሽ? ስነ ስርዓት ይኑርሽ እሺ። እስካሁን ታገስኩሽ ይበቃሻል። ቆይ ባይኖረኝ ምን ልታደርጊ ነው? ታገቢ ለራስሽ ነው። ጋይስ ቴንክ ዩ ብሮ ኦ ማይ ጋድ ማይ ፎን ልቀርጻችሁ ይገባል። ይሄንን ምንሻት ማርያ እየመታችሽ እኮ ነው። ፑሸር ኦ ማይ ጋድ በደምብ ምንሻት ጎበዝ በልን ልትወድቅ እኮ ነው። በያት አንበሳ ኦ ማይ ጋድ በደምብ እየተፈተኑ ነው እነዚህ ልጆች። ኦ ማይ ጋድ ቆንጆ ቪዲዮ ነው ይሄ። ምን እየሆናችሁ ነው? ቆይ ምን እያደረጋችሁ ነው? ታው እንጂ እህቶቼ ምን ሆናችሁ ነው? እንደዚህ እኮ ማድረግ የለባችሁም። መዋደድ ነው ያለባችሁ። እንደዚህ ይደረጋል እንዴ? ቆይ ምን እየሆናችሁ ነው ያላችሁት? እኔ ምንም አላደረኩትም። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ ይዤላችሁ የመጣሁት እንግዲህ አዲስ ቪዲዮ ነው። ይሄንን ቻናል ሰብና ላይክ እያረጋችሁ ወደዚህ ቻናል ብትቀላቀሉ በጣም ደስ ይለኛል ማለት ነው። እንግዲህ ይዤላችሁ የመጣሁት አምነንና የመሪውምና ቢሌን ዛሬ ተደባደቡ። ያደባደበቻት ሴትስ ማነች? ያደባደበቻት ሴት እንግዲህ እንግሊዘኛም አማርኛም ትንሽ ታወራለች። አማርኛ መሪውም ትጠራሻለች ብላ ቢሌን ክፍል ሄዳ ቢሌንን ጠርታት ምንድነው ብለው ሲገናኙ ሁለቱን ሲደባደቡ ዝም ብላ ነበረ ቪዲዮ የምትቀርጸው። ቪዲዮ ዝም ብላ ስትቀርጽ ምንድነው የተፈጠረም አላለችም። ዝም ብላ ነበረ ቪዲዮ እየቀረጸች ቆማ እረ እናንተ ሰዎች ባለጌ ናችሁ እያለች ቪዲዮን የምትቀርጽ ነበረ። ነገር ግን በመካከሉ አቶ አምነን እየሮጠ ሲመጣ ነበረ። አምነን ሮጦ ሲመጣ እናንተ ምን ሆናችሁ ነው ብሎ በጣም ደንግጦ ስልኩን ብቻ ይዞ ነው የሚቆመው። በነገራችን ላይ መጨረሻ ላይ ከተደባደቡ በኋላ ችግራችሁ ምንድነው ያላቸውም ሰው የለምና አምነን ተናዶ ተነስቶ ሲሄድ ነበረ። አምነን ቢሌንን ይዞ ሲሄድ ቢሌንን ተከታትሏት ሄዶ ነበረ። ቢሌንን እየተከታተላት ተነስቶ ሲሄድ በዛን ጊዜ ምንድነው ቢሌን ችግርሽ ሲላት ቢሌን ምንም ነገር ችግር የለም አይመለከተክም ብላው ነበረ። ነገር ግን ቢሌን በጣም ነው የማዝንብህ ብለዋለች። እኔ ምን አጥፍቼ ነው የምታዝንብኝ? ያንተ ችግርስ ምንድነው ብላ ቢሌን ስትጠይቀው ነበረ። ስለዚህ እናንተ ጤነኛ አይደላችሁም ወይ? እባክህ ተወኝ ብላ ቢሌን ዞር ብላ ስትሄድ አቶ አምነን አሁንም ተነስቶ ሜሪም ጋር ሲሄድ ነበረ። ሜሪውንም ምን ሆነሽ ነው ከሷ ጋራ የምትገጥሚው? ያንቺ ችግር ምንድነው ብሎ ሲጠይቃት አንተ ዝም በል አፋለኝ ብለክ በፍጹም እኔን ልታነጋግረኝ አትችልም። ምንም ቢሆን እዚህ ጥለከኝ ቢሌን ስር እኮ ነው ተከትለክ የሄድከው። ምን ፈልገህ ነበረ ስትለው ነበረ። እኔ ምንም ፈልጌም አይደለም ቢሌን ስር ተከትዬ የሄድኩት እኔ ምን ነካችሁ ብዬ ልጠይቃት ነበረ እንጂ ለሌላ ነገር አይደለም። ተረጋጊና አነጋግረኝ ሲላት ነበረ። ምንም ተረጋግቼ የማነጋግርህ ምክንያት የለኝም። ያንተ ችግር ነው። ችግር እኔ አልችልም። ዝም ብላ ነው ከኔ ጋራ መታ የገጠመችው ብላ ስትነግረው ነበረ። እኔ እኮ እናንተ የተጣላችሁበት ምክንያትም በፍጹም ሊገባኝም አልቻለም። የእናንተ ችግር ምንድነው ብሎ
ቆሞ ሲጠይቃትም ምንም ችግር የለውም በቃ አንተ ልትሄድልን ትችላለህ። በፍጹም ሊረጋጋ አልቻለም። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። በላይክና በሼር ግቡ። እንግዲህ አዲሷ እንግዳ የመጣችው ደግሞ እንግሊዘኛ ነው የምታወራው። አቶ ሙስጠፋን ብላክ ብላ ተጠራዋል ነበረ። አቶ ሙስጠፋ ደግሞ ኬት ነው የመጣችብኝ? ምን አይነት ጉር ነው? ሽግሩስ ምንድን ነው? ኬት ነው የመጣሽብኝ? ያንቺ ሽግር ምንድን ነው ብሎ ሲጠይቃት ነበረ። እኔ ምንም ችግር የለብኝም። ስለዚህ ወይኔ ጉዴ ፈላ። አንቺ ደግሞ በእንግሊዘኛ ነው የምታወሪኝ? እኔ እኮ በፍጹም ምንም ነገር የማቀው ታሪክ የለም። አንቺ ዝም ብለሽ በእንግሊዘኛ ነው የምታወሪኝ? ለምንድነው በእንግሊዘኛ ዝም ብለህ የምታወራኝ? ስለዚህ ያንቺ ችግር ምንድነው? ከዛ በአማርኛ ስታነጋግረው ሙስጠፋ እንደዚህ እኮ በአማርኛ ብታነጋግርኝ ይሻልሽ ነበረ። ነገሮቹ ሁሉ በጣም ለኔ ከባድ እየሆነ ነው። ለምንድን ነው እንደዚህ የምታደርግኝ? ያንቺ ችግርስ ምንድን ነው ብሎ ሲጠይቃት ነበረ። እኔ ምንም ችግር የለብኝም። የምን ችግር ነው የምታወራው? ምንም እኔ እኮ ያለውን ነገር ነው እየጠየቅኩሽ ያለሁት እንጂ የሌለውን ነገር እየጠየቅኩህ የለም ብላ እንግዲህ ሁሉንም ሰው በእንግሊዘኛ ስታነጋግር መቼም እንግሊዘኛ ብዙም ባንችል እንግዲህ እኛ ኢትዮጵያ ስንባል ስለምንደነግጥ አንደኛውም ሌላውም መታ እንግዲህ ሁሉም ባለ ትዳር ናቸው። ማንን ነው እንደዚህ የምታወራው እቺ እብድ ደግሞ ብላ አነጋጋሪ ልታረጋት እየሞከረች ነበረ። በመጨረሻ ላይ አቶ አምነንና እሷ ሳለ ቁጭ ሲሉ አያታችን የሚሏት ስትመጣ ነበረ። ከዛ አያቺ ሴትዮ መታ ቁጭ ስትል እሷም ቁጭ ብላ ነበረ። ለምንድን ነው ሰላም የማትለኝ ብላ እጇን ስትዘረጋላት ነበረ። አሁን አንቺ ከውጪ ነው መተሽ እዚህ ጋር ቁጭ ያልሽው? እጅሽን ሳትታጠቢ ነው ወይ ሰላም እኔ ለማለት የምትሮጪው? በመጀመሪያ ደረጃ የሰው ልጅ ከውጪ ወደ ቤቱ ሲመጣ ሰላም ሰውን ሲል እጁን ታጥቦ ነው። ስለዚህ እጅሽ ቆሻሻ ከውጪ ስለመጣሽ እጅሽ ቆሻሻ ስለሆነ እኔም ሰላም ማለት ስለማትቺ እጅሽን ታጥበሽ ነይ ብላ ቆጭ አሮጊቷን። ከዛ አቶ አምነን እንግዲህ በጣም ክው ብሎ ነው እየደነገጠው። እንዴት እሷ ተነስታ ከሄደች በኋላ እንደዚህ አይነት ንግግር የምትናገሪበት ምክንያት ምንድን ነው? እሷ ቤት እኮ ነው እያለ ነው እንጂ ያኛው ቤት ተቃጥሎ እዚህ ቁጭ ብለናል እኛም። አንቺ እዚህ መተሽ እንዴት እንደዚህ ትያለሽ ስትሎ ሲጠይቃት ነበረ። እንዴ ምን ችግር አለው? ምንም ችግር የለውም። እንዴት እንደዚህ ትላለክ? ቤት እኮ ይሄ ቤት ማለት ነው። እንዴት ትንጥዬ ቤት እኮ ነው ይሄ። ስለዚህ ትንጥዬ ቤትም ቢሆን የእሷ ቤት ነው። እንደዚህማ መናገር የለብሽም ብሎ አቶ አምነን ሲያነጋግራት እሺ ይቅርታ ጠይቃለሁ። አሁን እሷ በኔ ተናዳ ነው የሄደችው። ኖ ፕሮብሌም ሄጄ ጠይቃታለሁ ብላ እስከ መኝታ ክፍል ድረስ ደግሞ ሄደ። በሩን ከፍታ ነው ዝም ብላ የገባችባት። ስለዚህ ምን ልትሰሪ ነው? ይሄ እኮ የኔ ቤት ነው እንጂ ያንቺ ቤት አይደለም። ምን ልትሰሪ ነው እየሮሽ የመጣሽው? ያንቺ ችግር ምንድን ነው ብላ ስትጠይቃት ነበረ። እኔ እየሮኩ የመጣሁት ለሌላ ችግር አይደለም፣ ነገር ግን እዚህ አንቺ ጋር የመጣሁትበት ምክንያት ስላለኝ ነው ብላ ስትመልስላት ነበረ። እሺ ምክንያት የመጣሁበት ለምንድን ነው? አንቺ እዚህ ትንሽዬ ቤት ውስጥ እየተቀመሹ ብዬ ነው የመጣሁት ብላ ስትጠይቃት ነበረ።
ግን አቶ አምነንን ሄጂ አያትክን ይቅርታ እጠይቃለሁ ብላ ነው የሄደችው። ስለዚህ አሁን አንቺ እስከ መኝታ ክፍሌ ድረስ የመጣሽው ጭንቅላቴን ልታዞሪ ነበረ። ያቺ ወይዘሮ ሳራ ኩሽና ውስጥ ነበረች። ሁሉንም ነገር እሷ ነበረች የምትይዘው። አሁን ዛሬ እሷ የለችምና እኔን ጭንቅላቴን ልትበጠብጤ ነው የመጣሽው እንጂ ለሌላ ነገር አይደለም የመጣሽው ብላ ስትጠይቃት ነበረ። ወይኔ ጉዴ ፈላ፣ አንቺ በጣም በጥባጭ ነሽ። ግን ኬት ነው የመጣሽው ስትላት፣ ከየትም አልመጣውም ቤቴ እኮ ነው። ቤቴ መተሽ እየበጠበሸኝ። ይሄ ቤት እኮ አይደለም በጥንጥዬ ብር እኮ ሰራ ተደርጎ የሚገዛ ነው እንጂ። ስለዚህ ጥንጥዬ ቤት ነው። ይሄን ቤት ብለሽ ታወሪያለሽ ወይ ብላ ስትጠይቃት ነበረ። ወይኔ ጉዴ ፈላ፣ ጮጋራዬን ላጥሽው ስትላት፣ ጮጋራ ማለት ምን ማለት ነው ብላ ስትጠይቃት ነበረ። ግን ለማንኛውም በጥያቄ አይምሮዋን ሁሉ አጨናንቃት ነበረ። ተነስታ ሄደች። አቶ ሙስጠፋና አምነን እሷ ሲገናኙ እችን ሴት ተዋወቃት ብሏት ነበረ። ተዋወቅን እኮ ስሙን ብላክ ብየዋለው ብላለች። አይ ለአቶ ሙስጠፋ ይሄ ስም ከተስማማ እኛ ምንም ችግር የለብንም ብሎ አቶ አምነን መልስ ሲሰጣት ነበረ። ወደ ሌሎቹ ቪዲዮ ደግሞ ስንሸጋገር ወንድሙና አቶ አምነን ተያይዘው እንግዲህ ስለ ሴቶቹ እኛ ላይ መጡ እንጂ እኛ አልደረስንባቸውም፣ ግፍ ነውና ለብሌን ቀለበት ላረግላት ነው ምን ትላለክ ብሎ ሲጠይቀው ነበረ። እኔ አሁን ወንድሜን ቀለበት እንዴት ታረግላታለክ ብዬ ለመናገር በጣም ስለ እውነት ብናገረው በጣም ለኔ ከባድ እስከሆነ ድረስ ዝም ብዬ እሺ ልበለውና እሱ ቀለበት ካረገም አላረገም የሚያገባውን ሰው እግዚአብሔር ነው የሚያውቀው እንጂ የሰው ልጅ አይደለም ብሎ አቶ አምነም ብቻውን ሲያወራ ነበረ። ስለዚህ ግን ስለ ብሌን አብርጭ ከሷ ጋራ ስለቆየው ስለዚህ በጓደኝነት ብዙ ጊዜ ስላሳለፍን ስለ ብሌን አንዳንድ ነገር ላንተ ማጋር እፈልጋለሁ ብሎ ሲነግረው ነበረ። እሺ ወንድሜ ምንም ችግር የለውም ንገረኝ፣ ብሌን ካልተዘጋጀክ እሷ ያለችው ነገር ብቻ ነው የሚሆነው እንጂ ብሌንና ሌሎቹ ሴቶች አንድ አይደሉም ብሎ ሲያስረዳት ነበረ። ምንድነው ብሎ ሲጠይቀው ብሌን ሁሉም ነገር ካላለቀላት ማንም ሰው እንዲጠጋት የማትፈልግ ናት። እሷ በግልጽ ሁሉም ነገር በትክክል አልቆላት ተሟልተዋላት ትዳር ነው የምትፈልገው። እንደ ሌሎቹ ሴቶች ንክኪ አትፈልግም። ይሄን አስጠንቅቀክ ማወቅ አለብህ። ከዛ ውጪ ጸባያ ጥሩ ልጅ ነች ብሎ ሲያስረዳት ነበረ። እኔም እኮ ለዛ ነው ቀለበት ራሱ ማረግ የፈለኩት ብሎ ሲያስረዳው ነበረ። እንግዲህ ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ይሄንን ቻናል ሰብስክራይብ እያደረጋችሁ ወደዚህ ቻናል እንድትቀላቀሉ በትህትና እጠይቃችኋለሁ ማለት ነውና ከዚህ ድራማ ምን እንደተማራችሁና ምን እንዳልተማራችሁ ሰው ብትኖሩ ኮመንት ብትጥፉልኝ በጣም ደስ ይለኛል። እንግዲህ በጣም ደስ የሚልና አቶ አምነም ደግሞ ቀስ ብሎ መሪውም ጋር ሄዶ ለምንድን ነው እንደዚህ የምትሆኝው? እኔ እኮ በፍጹም አንዲት ነገር የማቀው ነገር የለም። ያንቺ ችግር ምንድን ነው? ለምንድን ነው የሰው ልጅን የማትረጁ ብሎ አቶ አምነን ምሪውማን ሲጠይቃት ነበረ። እሺ አንተ ካልክ ፊቴን ታጥቤ እመጣለሁ ብላ ነው ተነስታ ሄደችው። በዚህ በጨለማ ባለትዳሩ ነው እንደዚህ ለብቻቸው ማምሸቱ አስፈላጊ ነው ብለህ ታስባለህ? እንዴት እንደዛ ልል እችላለሁ? እንደውም ሳስበው በጣም ነው